የ2026 የፊፋ የዓለም ዋንጫ ጨዋታ ትላንት መክፈቻውን በሜክሲኮና ደቡብ አፍሪካ መካከል አድርጓል። በዚህም በሁለተኛው አጋማሽ ብዙ ድራማዎች ተፈጥረዋል። ደቡብ አፍሪካ ሁለት ተጫዋቾቿን በቀይ ካርድ ከሜዳ ካጣች በኋላ ሜክሲኮ በምቹ ሁኔታ 2-0 ድል ላይ ነበረች። ምንም እንኳን አንድ ተጫዋቻቸውን በቀይ ካርድ ቢያጡም ደቡብ አፍሪካ ከ2006 ወዲህ በዓለም ዋንጫ የመክፈቻ ጨዋታ 2 ቀይ ካርዶችን ያየች የመጀመሪያ ቡድን ሆናለች። ደቡብ አፍሪካ በዓለም ዋንጫ የመክፈቻ ጨዋታ 2 ቀይ ካርድ የተመለከቱ የመጀመሪያ ሀገር በመሆን ያልተፈለገ ውድድር ታሪክም ሰርታለች። የመሃል ሜዳ ተጫዋቹ ስፌሎ ሲታውል ከሜክሲኮ ጋር በተደረገው ጨዋታ በ49ኛው ደቂቃ ከዳኛው ቀይ ካርድ ተቀብሎ ከሜዳ የተሰናበተ የመጀመሪያው ተጫዋች ነበረ። የእግር ኳስ ቡድኑ የዲሲፕሊን ችግሮች ከደቂቃዎችም በኋላ ተባብሰው ቀጥለዋል። አንጋፋው ኮከብ ቴምባ ዙዋኔም በ84ኛው ደቂቃ ከሜዳ የወጣ ሁለተኛው የደቡብ አፍሪካ ተጫዋች ሆኖ ተመዝግቧል። ባፋና ከ2006 የዓለም ዋንጫ ውድድር ወዲህ በአንድ ዓለም ዋንጫ ጨዋታ 2 ቀይ ካርዶች የተመለከተ የመጀመሪያ ሀገር ሆኗል። ፖርቹጋልና ኔዘርላንድስ ከ20 ዓመታት በፊት በነበሩበት ሁከት በነገሰባቸው የ16 ዙር ጨዋታ 2 ተጫዋቾች ከሜዳ መውጣታቸው ይታወሳል። በሌላ የምሽቱ የዓለም ዋንጫ ጨዋታ ደቡብ ኮሪያ ቼክ ሪፐብሊክን አሸንፋለች። 2-1 በተጠናቀቀው በዚህ ጨዋታ ለደቡብ ኮሪያ ኢንቦሜይና ሂዩንግጊዩ ግቦቹን አስቆጥረዋል። ላዲስላቭ ቼክ የቼክን ብቸኛ ግብ ያስቆጠረ ተጫዋች ሆኗል። በውጤቱም መሰረት ትላንት ምሽት ደቡብ አፍሪካን ያሸነፈችው ሜክሲኮ ምድቡን በግብ ክፍያ በልጣ መምራቷን ቀጥላለች። ሪያል ማድሪድ ጆዜ ሞሪኒሆ አዲሱ አሰልጣኝ ሆኖ መሾማቸውን በይፋ አስታወቀ። ሪያል ማድሪድ ጆዜ ሞሪኒሆ ዋና አዲሱ አሰልጣኛቸው መሆኑን አረጋግጠዋል። የ63 ዓመቱ አሰልጣኝ የቤኔፊካ አሰልጣኝነት ዘመናቸውን ካጠናቀቁ በኋላ ወደ ቀድሞ ክለባቸው መጥተዋል። የክለቡን መግለጫ እንዲህ ይላል። የሪያል ማድሪድ የዳይሬክተሮች ቦርድ ስብሰባውን ያደረገውና በፍሎሬንቲኖ ፔሬዝ የሚመራው ቡድን ጆዜ ሞሪኒሆ ለሚቀጥሉት 3 የውድድር ዘመናት እስከ ሰኔ 30 2029 ድረስ የመጀመሪያ ቡድን አሰልጣኝ አድርጎ ለመሾም ተስማምቷል ይላል። ጆዜ ሞሪኒሆ ጁላይ 13 ላይ ከሪያል ማድሪድ ጋር ይቀላቀላሉ። የቀድሞ ውድድር ዘመኑም ልምምድ የሚጀምረው በዚያው ቀን ነው። በርናንዶ ሲልቫ ሪያል ማድሪድን ሊቀላቀል ነው። ፖርቹጋላዊ አማካኝ በርናንዶ ሲልቫ በክረምቱ ድንቅ ዝውውር ከመጠናቀቁ በፊት ከሪያል ማድሪድ ጋር አጠቃላይ ሕክምና ምርመራ እንዳደረገ ተዘግቧል ሲል ኤስፒኤን አስነብቧል። በሳንቶስ ማሪዮ ሆቴል የተካሄደው ከፍተኛ ደረጃ ያለው ስብሰባ ለአስደናቂ የፈጠራ ተጫዋቹ የመጨረሻ ደረጃ ላይ ለመድረስ እጅግ ወሳኝ ሆኖ ተገኝቷል ተብሏል። የስፔኑ ኃያል ክለብ ተጫዋቹን የሀገር ውስጥ ተቀናቃኛቸውን ባርሴሎናና አትሌቲኮ ማድሪድን በተሳካ ሁኔታ አሸንፈዋል። እነዚህም ክለቦች አሁን ላይ አማካኝ ተጫዋቹን ለማግኘት ተስፋ የቆረጡ ይመስላሉ። ግዙፉ የዝውውር እንቅስቃሴ በቀጥታ የተከናወነው በአሰልጣኝ ሆዜ ሞሪኒዮ ሲሆን አሁን ደግሞ አዳዲስ ተጫዋቾችን ለማስፈረም ሙሉ የአስተዳደር ስልጣን አላቸው። ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ ተጫዋቹ ስምምነት ላይ መድረሱን ካረጋገጠ በኋላ በይፋ የተረጋገጠው ነገር እጅግ በጣም ቅርብ ነውም ሲል ተደምጧል። ለዓለም ዋንጫው አሜሪካ እንዳይገባ የተከለከለው ሶማሊያዊ ዳኛ ኦማር አርተን የዩኤፋ ሱፐር ካፕ ጨዋታን እንዲመራ ተመረጠ። አሌክሳንደር ሴፍሪን የኦማር አርተንን የዩኤፋ ሱፐር ካፕ ሹመትም ደግፈዋል። የፌዴሬሽኑ ፕሬዚዳንት አሌክሳንደር ሴፍሪን የሶማሊያዊ ዳኛ ኦማር አርተን በፓሪስ ሴን ጀርሜንና አስቶን ቪላ መካከል የሚደረገውን የዩኤፋ ሱፐር ካፕ ጨዋታ እንዲመራ መመረጡን በተመለከተ አስተያየታቸውን ሰጥተዋል። አርተን ለታዋቂው ጨዋታ ዋና ዳኛ ሆኖ ተመርጧል። ለዩኤፋ በአፍሪካ እግር ኳስ ኮንፌዴሬሽን ካፍ ውስጥ በዓለም አቀፍ ደረጃ እያደገ የመጣው ዝናውንም አጉልቶ አሳይቷል ብሏል። ኦማር አርተን በአፍሪካ እግር ኳስ ኮንፌዴሬሽን ከፍተኛ ውድድር ደረጃ ላይ ራሱን ያስመሰከረ ድንቅ ወጣትና ልምድ ያለው ዳኛ ነው ሲሉ ሴፍሪን ተናግረዋል። እግር ኳስ ሰዎችን ለማገናኘት የተፈጠረ ሲሆን የይፋ ለኦማርና ላሳየው አስደናቂ የዳኝነት ክህሎት ያለውን አክብሮት ለማሳየት ይፈልጋል። ይህም እንዲህ ያለ ክብር እንዲሰጠው አስችሎታል ብለዋል። ለጓደኛዬ የካፍ ፕሬዚዳንት ፓትሪስ ሞትስፔ ጥረታችሁን በጋለ ስሜት ስለደገፉ አመስጋኝ ነኝ ሲሉም አክለዋል። ፊፋ በ2026 የዓለም ዋንጫ ዳኞች ዝርዝር ውስጥ አርተንን አካቶ ነበር። ነገር ግን ወደ አሜሪካ እንዳይገባ ከተከለከለ በኋላ በውድድሩ ላይ መሳተፍ ሳይችል ቀርቷል።